ኪራ ልጥረው? አይኑም ማየት አልፈልግም። ከቻልሽ እንደውም ዛሬ እንዳትመጣብኝ። አስወግደዋለሁ እንጂ አለቅሽም። ለሰከንድ ከሷ ተለይ። ታውቃለህ ግን ከድርጊት በላይ ውሸትህ ነው ጉዳይ። ለካ አላውቅህም ነበር። ጽናትና ኪራ ተፋጠጡ። ጽናትዬም ለካ አላቅክም እንዴ እያለች ኪራን ትጠይቀዋለች። ከውሸትክ በላይ ደግሞ እኔ ከድርጊትክ በላይ ውሸትክ ነው ያናደደኝ ትለዋለች። ኪራም ኖ ጽናትዬ ታቅኛለሽ በማለት መልሱን ይመልስላታል። ባቅክ ኖሮማ ውሽማክን እስከ ቤት ድረስ ይዘክብኝ ባትመጣ ነበረ ትለዋለች። እሱም አይ ጽናትዬ እሷም ውሽማዬ አይደለችም የአንድ ቀን ስህተቴ ነች ይላታል። እሷ ግን ብትናደደምና ብትበሳጭም ራሷ ከሚና እንግዲህ ያለውን ነገር ሁሉ ሰምታለች። ሚና ስልክ ስታወራ ጽናት ከኋላ ቆማ ስታዳምጥ ነበረ። ነገር ግን ኪራ ለምን ይሄን ነገር ከኔ ደበቀ? ለምንስ ሊዋሸኝ ፈለገ? ብላ እንግዲህ ነገሮቹን ሁሉ በሆዷ ይዛ ዝም ብላ ነበረ። እኔ እንደዚህ ያልጠበቅክም ነገሮችን ሁሉ ሁሌ ታበላሻለክ፣ ሁሌም ትሳሳታለህ፣ መቼ ይሆን አንተ የምትመለሰው? ትላለች። ኪራም እንግዲህ እውነት ልቡ ተሰብሮ አዝኖም እንግዲህ የሚያደረገውን ሁሉ ግራ ገብቶታል። ምርጫውን ያደረገው ግን ጓደኞቹ ሰብስቦ ለጓደኞቹ ለመንገር ነበረ የጠበቀው። ጓደኞቹም ነገሩን ቢሰሙም ግን ነገሩን ቢያውቁም ለጽናት ለመንገርም በጣም ከብዷቸው ነበረ። ማድረግ የፈለጉት እንግዲህ ሰኒ ቤት ሄደው ለሰኒ ነበረ መንገር የፈለጉት። ሰኒ ጋም ሄደው ያለውን ነገር ሲያስረዷት እንግዲህ ሰኒ በነገሩ ሁሉ እሳት ጎርሳና እሳት ለብሳ ኬት የመጣ ነው በማለት እንግዲህ ከጽናት በላይ ሆና ተገኝታለች። ሰኒ ማለት በጣም ቁጡና ኃይለኛ ሴት ነች። እንግዲህ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሁሉ የእግዚአብሔር ሰላም ይብዛላችሁ እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ እላለሁ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ጽናት ክፍል 84ን ይዤላችሁ ብቅ ብያለሁኝ። እንግዲህ ጽናትዬ ምን ላይ አለች የሚለውን እንግዲህ አብረን እናያለን ማለት ነው። ለምታደርጉልኝ ነገር ሁሉ በጣም አመሰግናለሁ። ክብረት ይስጥልኝ። ጽናት እንግዲህ ነገሮችን ሁሉ ከኪራ አንደበት ሳይሆን ከሚና ነበረ የሰማችው። ሚና እንግዲህ ነገሮችን ሸፋፍናና ኬት እንደመጣችም ሳትነገር ኪራም አብሯት ሲያድር እንደተሳሳተ አስመስላ ብትናገርም ኪራ ግን ምንም ነገር ስህተት እንዳልሰራ ለጓደኞቿ ስታስረዳ ጽናት ግን ሰምታ ነበረ። ቢሆንም ግን ጽናት ለምንድን ነው ኪራ የደበቀኝ የሚለው ነገር እንግዲህ ጥያቄ ምልክት ፈጥሮባታል። ይህንንም እንግዲህ በጣም ቤቷም ሆና ከምሩ ጋርም ሆና በጣም ስታለቅስ ነበረ። ጓደኞቹም ግራ ገብቶት ይህን ነገር እንዴት ብለን ነው ለጽናት የምንነገረው ብለው ተጨንቀው ነበረ። ነገር ግን እሷ ከጓደኞቹ አንደበት ሳይሆን ከራሷ ከሚና ነገሩን ሰምታለች። እንግዲህ ይሄማ መሆን የለበትም በማለት ኪራዬማ እንደዚህ አያደርገኝም ትላለች። እንግዲህ ይሄን የሰማች ሰኒም ወንዶች እንግዲህ ክብራችሁን እየሸፋፈኑ እንዲህ ያደርጋሉ፣ እኔም እንግዲህ ከጓደኛዬ ጎንን ያለሁት ትላለች ሰኒ። በጽናት ነገር ግራ እየተገባችሁት እምሩም እንግዲህ ምንድን ነው እሱ ይሄን ነገር ናሆም የሚያውቀው ነበረ በማለት ጥያቄ ትቀጥላለች። እንግዲህ እሷን አለማስለት ሰኒ ቀስ ብላ ጽናትን ትጠይቃታለች። ጽናት ግን አዎ በጣም ሰምቻለሁ፣ ነገሩንም አውቄያለሁ ትላለች። ጽናት እንግዲህ ነገሮችን ሲፈጠሩና ችግር ሲመጡባት ራሷ ላይ እንጂ ሰው ላይ መፍረድ አትፈልግም። ምንም እንግዲህ ግን ሰኒ በጣም ጥሩና አስተዋይም ሰው ስለሆነች እያጽናናችው
ኪራም እንግዲህ ወደ ቤት በሚመለስበት ሰዓት ጽናትም አዝናና አልቅሳ ጨርሳ ቁጭ ብላ ነበረ። ሊስማትን በሚፈልግበት ሰዓት አይ ጉንፋን ይዞኛል በማለት ፊቷን ታዞራለች። የአንቺ ጉንፋን ምን አለበት ቢይዘኝ ታዲያ በማለትም ሲጠይቃት እንደው ጉንፋኑ ቀርቶ ፍቅርክ ቢይዘኝ እያለችም ትጠይቀዋለች። እሱም ቀጠልና ደህና ነሽ ግን ጽናቴ በማለትም ይጠይቃታል። እሷ ግን አይ ምንም አልሆንኩኝም ትለዋለች። በዚህ እንዳለ እንግዲህ እሱም ሰማሽ በማለትም ይጠይቃታል። እሷም አዎ ሰምቻለሁ ትለዋለች። ማን የነገረሽ በማለትም ይጠይቃታል። አየክ ዛሬም ያንተ ድርጊት ሳይሆን የኔ መስማት ነው አንተን የሚያስጨንቅክ በማለትም እሷም እያለቀሰችና እየተበሳጨች ግራ ትጋባለች። በዚህ መሀል እንዳሉ ሚና ትመጣለች። ሚናም ስትመጣ እንግዲህ እንዳረግሽውና እንደፎከርሽው ነገርሻት በማለት ሚናን አንቆ ይይዛታል። ሚናንም አንቋት ሚናም እየተንደፋደፈች ጽናት ከኋላ መታ ምን እያደርግ ነው በማለት ታስለቅቀዋለች። ሚና ግን እሱ ባነቃት ራሷን ስታ ወድቃ ሆስፒታል ይዘዋት ይሄዳሉ። ከዛ ምሩና ሰኒም እንግዲህ እስቲ ለማንኛውም ኪራ እንደዚህ አድርጓልና ሄደን እንጠይቃት ይላሉ። ሰኒ እንግዲህ በጣም ተናዳጅ ስለሆነች እኔ ሚናን መስማትም ሆነ ማየትም አልፈልግም ትላለች። ምሩ የሰማችውን ነገርና ያየችውን ነገር ሁሉ ትነግራታለች። ለማንኛውም አሁን ሆስፒታል እንደገባች ትነግራታለች። እንደውም ገላገለኝ ትላለች። እንደዚህማ አትበይ፣ እንደዚህ አይባልም፣ ምክንያቱም እቺ ከሳዋለች እኮ ትላታለች። እና ወደ ሆስፒታልም ይቀጥሉና ከሆስፒታልም ይዘዋት ይመጣሉ። ታዲያ ኪራ አሁንም ኩሽና እየሄደ ጽናትን ሊለምናትና ሊያጽናናት ይመክላል። እባክክን አትንካኝ፣ እጅ ቆሻሻ ነው እያለችም ትነግረዋለች። አሁን ላይ እንግዲህ ጽናት ኪራዬ የኔ ፍቅር እያለች ነበረ የምታወራው። ኮሮቤል የሚለው ቃል እንግዲህ ያኔ ሰራተኛ ሆና ነበረ የምትለው፣ አሁን ግን ስሙን ቀይራ ነበረ። እሱም እባክክን ኮሮቤል አትንካኝ ስትለው ምንድን ነው ያልሽኝ? ኮሮቤል ነው ያልሽኝ ይላታል። እሱም ደንግጦ አዎ ስምክ አይደል ትላለች። እሷም እንግዲህ ጓደኞቿን ሰብስቦ ከቅዱስ በቀር ሁላቸውንም ሰብስቦ ከጽናት ጋራ ለማስታረቅ ይሞክራሉ። ጽና እንግዲህ ሁሉን ነገር ሰምቻለሁ፣ ኪራ የዛለታ ከሚና ጋር ሲያድር ምንም ነገር አልተሰማውም። ነገር ግን ዛሬ እኔ በመስማቴ በጣም ጨንቆትና ምድር ጠቦታል በማለት እሷም ለጓደኞቿ ትናገራለች። ለምንድን ነው እሱ ስህተት ያልሰራው ይሏታል። እሱም እንዴት አወቅሽ ይላታል። የምርሽን ነው እኔ ምንም አልተሳሳትኩም ትላለች። አዎ ምንም አልተሳሳትኩም፣ አዎ ያለታ እኔ ሚስት አለችኝ፣ ሚስቴ ላይ ቺ ካላደረክም እያልክም ስትጮህ ነበረ። ነገር ግን ያው እሷ ምንም እንዳስነካችክ አናቅም ይላል። ናሆም እንግዲህ ይጮሁባትና ላንቺ ቤት ነው ይሄ ቤት ሁሉ የተበጠበጠው በማለት ሚና ላይ ይጮሁባታል። ቅዱስም እንግዲህ ምን ብዬ ነው ጽናትን የማያት በማለትም ይጠፋል። ከዛ አንቺ ምንድነው እሱ አላማሽ እዚህ ቤት የምትቀመጩ ቤቱን የምትበጠብጩ በማለትም ይጠይቃታል። ናሂም እንግዲህ አይ ስራዬ ነው በማለት እሷም ተመልሳለች። ጽናት እንግዲህ አሁን ተረጋጊዋና አሳቢዋ ጽናትዬ ሁሉን ነገር እንግዲህ ኪራ እንዳልተሳሳተ በውስጧም ታምናለች። ክብሩም እና ሰኒም እንግዲህ ወንዶች ካፈቀረን እንደዚህ ነው ይላታል ክብሩም። እኛም እኮ ሴቶች እንደዚህ ነን በማለት እንግዲህ ሰኒና ክብሩም ይተራረባሉ። አሁን እንግዲህ ሰልችቶኛል ለአንቺ ሁሉን ነገር ለማስረዳት በማለት እንግዲህ ክብሩም ወደ ሰኒ ፍቅር እንድትቀበለው እንግዲህ ጸጋ እያለባት ይገኛል። ጽናትዬ ግን ያው በእንባና በትግስም ሁሌም እየተጎዳችን ቢሆን በጣም አስተዋይና የተረጋጋች ሴት ነገሮችን ሁሉ ወደ ሰው ሳይሆን ወደ ራሷ እየመለሰችው ይሄ ነገር ለምን እያለች የሆነ ነገር ሲፈጠር
ጥፋቱን ሁሉ ወደ ራሷ የምታደርገው ጽናት ዛሬም እንግዲህ ኪራን ይቅር ለማለት ሁሉ ነገር የእሱ ጥፋት እንዳልሆነ እየተረዳች ነው ያለችው። ነገር ግን ጽናትዬ ሁሌ እኮ እንደዚህ ናት። ምክንያቱም ነገሮችን ማለፍ ትፈልጋለች። ነገሮችን ቆም ብላ ማየት ትፈልጋለች። ወዲያው ውሳኔ አትወስንም። ምክንያቱም ከዚህ በላይ ጥፋት የለምና ኪራ በጣም ነው ያጠፋው። ራሷ ላይም ቺክ አድርጎባታል። ነገር ግን ዛሬ ኪራን ይቅር ለማለት ልቧ ዛሬም ክፍት ነው በማለት እንግዲህ ጓደኞቿ ግራ ተጋብተዋል። ሚናም እንግዲህ የጽናት ይቅርታ ለኪራ ማቅረቧ እንግዲህ ግራ ገብቷታል። እሷም እንግዲህ እሷ ጊዜዋን ለማራዘም የምታደርገው ጥረት እዛ ቤት ውስጥ ምክንያቱም ከዛ ከወጣች በጣም ኃይለኛ ችግር ስለሚገጥማት ከቤቱ መውጣት አትፈልግም። ነገር ግን እቤቱ እድሜዋን ማራዘምም ሆነ መቆየት ትፈልጋለች። ነገር ግን ሰበብ እየፈለገች ነው መቀመጥ የምትፈልገው። በፊት ግን በዚህ ነገር ኪራን አስፈራርታው ልትቀመጥ ፈልጋ ነበረ። ዛሬ ግን ኪራ እውነቱን ሁሉ ለጽናት ነግሯታል። ጽናትም ደግሞ የኪራ ጥፋት እንዳልሆነ ተረድተዋለች። ለወደፊት እንግዲህ ኒና ምን እንደሚገጥማት የት እንደምትቀመጥ እንግዲህ ፈጣሪ ያውቀዋል። ምክንያቱም መጀመሪያ ኪራን እያስፈራራችው ነበረ መቆየት የፈለገችው። የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ እላለሁ። በድጋሚ ቪዲዮውን ላይክ እና ሼር በማድረግ ተባበሩኝ እላለሁ። አመሰግናለሁ። እወዳችኋለሁ። ባይ ባይ።